በዛሬው ዕለት ሐምሌ 21 የወሊሶ ማርያም ልጆች ቅርሳችን አትፈርስም በማለታቸው በዛሬዋ ቀንም እንደዚህ እንግልት ደርሶባቸዋል። ስለነሱም እንመለከታለን። ቅርስ አይለወጥም፣ ቅርስ አይለወጥም፣ አይሸጥም፣ ለባንድ አይሸጥም። እንመለከታለን። ለ2 ሚሊዮን ብር ተብሎ የ2026 ሚስ ወርልድ አሸናፊዋ እህት በጓደኛዋ ተገርላለች። እጅግ አሳዛኝ ነው። እሱንም እንመለከታለን። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር እንኳን ለእናታችን ለእመቤታችን በዓል አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። የቁልቢ ተጓዦች መተሃራ አካባቢ ሲደርሱ እንደዚህ እንደምታዩት ታታው ላይ በተጫነው ጓዝ አማካኝነት እሳት ተነሳስቶ ታታው ሙሉ በሙሉ ተቃጥሏል። ነገር ግን በውስጡ ያሉት ምዕመናን እንደ እግዚአብሔር ፍቃድ ሆኖ አንድም ሰው ሳይነካ ወጥቷል። ይህ እጅግ አስገራሚና አስደናቂ ክስተት ነው። ቅርስ አይለወጥም፣ ቅርስ አይለወጥም፣ አይሸጥም፣ ለባንድ አይሸጥም። ቤተክርስቲያኑ እንዴት አንድ ተምሬያለሁ ብሎ የሚያስብ ሰው የቤተ ክርስቲያን አስተዳዳሪ እስከመሆን የደረሰ ሰው በዚህ ልክ ሊወርድ ይችላል? በወሊሶ ማርያም እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው። ከ10 በላይ የሚሆኑ ሊቃነ ጳጳሳት በዛ ቅዱስ ስፍራ በዛ መቅደስ ውስጥ በወሊሶ ማርያም ቤተክርስቲያን መቅደስ ውስጥ ተቀብረዋል። ምዕመኑ ሳያቅ እንዲሁም ደግሞ የሀገረ ስብከቱ አባት ሳያቅ በኩለ ሌሊት ተነስተው ከ10 በላይ የሚሆኑት ሊቃነ ጳጳሳት አጽማቸውን አውጥቶ መጣል። ያረፉበትንም አጽማቸውን ከጣሉ በኋላ ደግሞ መቅደሱን አፍርሼ ሱቅ እሰራለሁ ብሎ ማሰብ ይሄ የሞኝና የጅልነት አስተሳሰብ ነው። እናንተ በዛ በኩል ለምታገኙት ብጫቂ ሳንቲም ስትሉ ምዕመኑን ማሳዘን እንዲሁም ደግሞ ቅድስት ቤተክርስቲያን አንገቷን ማስደፋት ይበቃችሁ ይሻላል። አጽሙ የሚወጣ መቅደሱ የሚፈርስ ከተባለ ከምዕመኑና ከሀገረ ስብከቱ አባት ጋር ተነጋግራችሁ መስራት ነው እንጂ ያለባችሁ በማናለብኝነት ሆናችሁ ቤተክርስቲያንን ይሄን ያህል ዋጋ ልታስከፍሏት እንዳትሞክሩ። ወጣቱ ነቅቷል። የትኛውንም ወጣት መሸወድ አይቻልም። ቅርሳችን አይፍረስብን ታለ መፍረስ የለበትም። ነገር ግን ምን አይነት ልማት ነው? ምን አይነት ወጣትንስ ማንገላታት ነው በወሊሶ ማርያም እየተካሄደ ያለው? እስኪ ቪዲዮውን እንመልከት። በዛሬው ዕለት ሐምሌ 21 የወሊሶ ማርያም ወጣቶችን ከቅዳሴ ላይ ሰብስበው ወስደዋቸዋል። እንደምታዩት እጅግ በጣም ያሳዝናል። የወሊሶ ሀገር እናቶች፣ አባቶች የብፁዕ አቡነ ዲዮስቆሮስ ቆይ ውለታ የለባችሁም እንዴ? እኚህ ታላቅ ሊቀ ጳጳስ ለሀገር እኮ ባለውለታ ናቸው። እንኳን ለእናንተ ከ10 በላይ ከፓትርያርክ ጀምሮ ሊቃነ ጳጳሳት የተቀበሩበትን አጽም በክብር ካረፉበት በሌሊት በኩለ ሌሊት ሲወስዷቸው ዝም አላችሁ። አሁን ደግሞ የብፁዕ አቡነ ዲዮስቆሮስን ታሪካዊ አሻራ ሲጠፋ ለምንድነው ወጣቱን አሳልፋችሁ የምትሰጡት? ለምንድነው ጠቅላይ ቤተ ክህነት ድረስ ገብታችሁ ለቅዱስ ሲኖዶስ አቤቱታችሁን የማታሰሙት? ብፁዕ አቡነ ሳዊሮስ ካልሰማችሁ ለምን ቅዱስ ሲኖዶስ ጋር አትገቡም? ለምን አትጠይቁም? በአንድ ቤተክርስቲያን አስተዳዳሪ በአባ አብርሃም ምክንያት ለምንድነው ወጣቱ የሚታፈሰው? ለምንድነው አባቶች፣ እናቶች፣ ምዕመናን ተሰብስባችሁ የወሊሶ ለማጠይቁት ጥያቄ ምንድነው? ወጣት ሸሽቶ ቤተ ህንጻው ምንድነው የሚሰራው? ለምን ወጣቱን ብቻ ለስንት ነገር ትማግዱታላችሁ? ለምን እናቶች፣ አባቶች ድምጽ የላችሁም? አትናገሩም? ብፁዕ አቡነ ዲዮስቆሮስ ውለታቸው ይሄ ነው። እንደሰማችሁት ነው። ወጣቱ አባቶቼ ያቆዩልኝ ቅርስ ይጠበቅልኝ ነው ያለው። ሌላ ምንም አላለም። እናንተም አባቶች ቅርሱን መጠበቅ ግዴታ ነበረባችሁ። ነገር ግን አለመግባባት ከተከሰተም እንዲግባቡ ማድረግ ሲገባ ወጣቱን ለምን ማሳደድ አስፈለገ? አንዳንድ ሰዎች ከሰንበት ተማሪና ከወጣቱ ጋር ያላቸው ጥላቻ አለ። ሰንበት ተማሪን የማይወዱ አገልጋዮች አሉ። ኮርስን የማይወዱ አገልጋዮች አሉ። ነገር ግን እነዚህ ሰንበት ተማሪዎች መናፍቃን ሲነሱ፣ የተለያዩ ኦርቶዶክሳዊ አማኞች ሲናሱ ቆመው የሚቆሙት አስቀድመው የሚቆሙት ሽንጣቸውን ገትረው የሚከራከሩት ሰንበት ትምህርት ቤት የተማሩ እንደዚሁ ኮርስ የተማሩ ናቸው። ኮርሱን የሚያስተምሩት እኮ ቴዎሎጂያን ናቸው። የቤተክርስቲያን ሊቃውንት ናቸው። እነ ማህበረ ቅዱሳን ሌሎቹም
ኮርሱን ጥንቅቅ አድርገው ለወጣቱ ያስተምራሉ። ወጣቱ ደግሞ ነበልባል ነው። በቅርሱ ጉዳይ፣ በሃይማኖቱ ጉዳይ ሲመጡበት ሽንጡን ገትሮ በምናየው በየሶሻል ሚዲያው እንኳ ሲከራከር እናየዋለን። ታዲያ ለምን ከወጣቱ ጋር መግባባት አቃታቸው? ሰከን ብሎ ይህን ጉዳይ መፍታት እየተቻለ ታዲያ ይህን ጉዳይ ሰከን ብሎ መፍታት እየተቻለ ቤተክርስቲያናችን በውጭም በውስጥም ፈተናዋ እንደበዛባት እየታወቀ ለምን ጉዳዩን በመግባባት መፍታት አልተቻለም? አባቶችስ ይህ መላው ለምን ጠፋችሁ እንላለን። ዛሬ የእናታችን የቅድስት ድንግል ማርያም ክብረ በዓሏ ነው። እስኪ ስለ ዛሬው ቀን መምህራችን እንደዚህ ያስረዳናል። አብረን እንከታተል። የዛሬው በዓል የእመቤታችን ዓመታዊ በዓሉ ጥንተ ነገሩ ታሪከ ምስጢሩ እንደምን ነው ቢሉ ከቅዱስ ዑራኤል ጋር የተገናኘ ነው። ኋላ ዝርዝሩን ከመግባታችን በፊት አንድ ታሪክ ማንሻ እናንሳ። የዛሬው ታሪክ የሚነሳው ጌታ ዓለምን ለማዳን ሰው ሆነ፣ ከእመቤታችን ተወለደ፣ አደገ፣ ተጠመቀ፣ አስተማረ፣ ተሰቀለ፣ ሞተ፣ ሞትን ድል ነሳ፣ አረገ፣ መንፈስ ቅዱስ ላከ። ከዚያ በኋላ እመቤታችን በጽርሐ ጽዮን ስትኖር ሳለ መደበኛ ስራዋ የእመቤታችን ድንግል ማርያም ምንድነው ስራዋ ካላችሁ፣ ድንግል ማርያም በዘመኗ ሁሉ ስራዋ የነበረ ምስጋና ልመና ነው። ማለትም ምልጃ ታመሰግናለች እመቤታችን ዘወትር። በነገራችሁ ላይ ሰላም ለልሳንኪ ዘአፈድፈደ ቅዳሴ እምካይናተ ሰማይ ሱራፌል እለ ይቀውሙ ቅድመ ሥላሴ ይላል ደራሲ። እመቤታችን በዓለም ከፍጥረት ሁሉ በምስጋና ሱራፌልን የሚያክላቸው የለም። 24ቱን ካህናተ ሰማይ በምስጋና የሚበልጣቸው የሚተካከላቸውም የለም። እንደ 24ቱ ካህናተ ሰማይ አመስጋኝ የለም። ነገር ግን የእመቤታችን ምስጋና ከነሱም ይበልጣል። እመቤታችን ቸር ልጇን እግዚአብሔርን ታመሰግናለች ዘወትር፣ ጥንትም አሁንም። እሱ ነው መደበኛው የእመቤታችን አገልግሎቷ፣ ጥንትም አሁንም እሱ ነው። ልጇን ፈጣሪዋን እግዚአብሔርን ማመስገን ነው። ለዛ ነው ሰላም ለልሳንኪ ዘአፈድፈደ ቅዳሴ እምካይናተ ሰማይ ሱራፌል እለ ይቀውሙ ቅድመ ሥላሴ፣ በሥላሴ ፊት ቆመው ጣዕመ ዝማሬ ምስጋና ከሚያቀርቡት ይልቅ ያንቺ አንደበት የሚያመሰግነው ይበዛልም ይበልጣልም ብሎ ደራሲ አባ ዘመለኮት በመልክአ ኪዳነ ምሕረት ያመሰገናት እመቤታችን እና እመቤታችን ድንግል ማርያም ታመሰግናለች ልጇን ፈጣሪዋን። ምክንያቱም ልጇ ፈጣሪዋ ስለሆነ ቅዱስ ኤፍሬም ድንግል ወለደቶ ለገባሬሃ እንዳለው ልጇ ፈጣሪዋ ነው፣ ፈጣሪዋ ልጇ ነው። ታመሰግናለች፣ ደግሞ ትለምናለች። ለማን? ለኃጥአን። የዛሬውም በዓል ከዚህ ጋር የተገናኘ ነው። ድንግል ማርያም ድሆችን ትመግባለች፣ ትጸልያለች፣ ታመሰግናለች። በዘመኗ ሁሉ እሱን ማርያም ሰታቅብ ዘንተ ኩሉ ወተወዲዮ ውስተ ልባ እንዳለን ወንጌላዊ ቅዱስ ሉቃስ ሁሉን በማስተዋል እያየች ታዝናለች፣ ትጸልያለች፣ ታመሰግናለች። ታዲያ ጌታ ካረገ በኋላ እመቤታችን በጽርሐ ጽዮን ሳለች ወደ ጎልጎታ ልትጸልይ ስትሄድ በሊቶስጥሮስ አድርጋ ጎልጎታ ቀራንዮ ስትሄድ አይሁዲ በምቀኝነት ሊገሏት ይፈልጓት ነበረ። ነገር ግን ሰወራ መንጦላይተ ስብሐት ብሎ ወልዳ እንደሚለው የእመቤታችን ታሪክ የጌታ የልጇ የቸርነቱ መጋረጃ የጌትነቱ መጋረጃ ጋርዷት አያዋትም ነበረ። በዚያ ወራት በዓለም ላይ የነገሰ ጢባሪዎስ የሚባል ቄሳር ነበረ። ጢባሪዎስ ቄሳር ከአውግስጦስ በኋላ የነገሰ ጢባሪዎስ ቄሳር ነበረ። ይሄ ጢባሪዎስ ቄሳር ጲላጦስን የሾመው ነው። ጢባሪዎስ ቄሳር አንድ ልጅ ነበረው፣ በጣም የሚወደው መንግስቴን ይወርሳል ብሎ ተንከባክቦ ወርቅ አንጥፎ የሚያሳድገው አንድ ልጅ ነበረው። ከዕለታት በአንድ ቀን መልአከ ሞት መጥቶ ነፍሱን ከስጋ ለየው፣ ሞተበት። አዘኑ። በጣም አዝኖ እያለ ሚስቱ ቀረበችና የጢባሪዎስ ቄሳር ጌታዬ ሴት ናት ብለህ ካልናከኝ ምክሬን ተቀበለኝ አለችው። እስኪ ልስማሽ ምንድነው አላት። አታስታውስም? ባለፈው ሰሞን ከዘመናት ከዓመታት በፊት ከወሩ በመጋቢት ከዕለቱ ዕለተ ዓርብ ከቀኑ በ27ኛው ቀን ምድር ሲጨልም ዓለም ሲናወጥ ትዝ ይልሃል ወይ? አዎ ትዝ ይለኛል። ታዲያ እኮ የሱን ዝና ሰምቻለሁኝ። ያ የተሰቀለው እኮ አምላክ ነው፣ ኢየሱስ ክርስቶስ ይባላል፣ በናዝሬት ያደገው። እናሳ ምን ልትይኝ ነው? አይ እሱማ እንደሰማሁት ዜና አይሁድ ቢካቀሉትም ቢገሉትም ሞትን ድል አድርጎ ተነስቶ አድርጓል። ታዲያ በአጸደ ሥጋ እያለ ወይም በዚህ በምድር እያለ በኢየሩሳሌም እያለ ሙታንን ያስነሳ ነበረ እና ልጃችንን ባስነሳልን ነበረ አለችው።
እህቴ ምክርሽስ ጥሩ ነው፣ ነገር ግን ሰማይ ካለ እንዴት ብሎ ያስነሳልናል? በምን እናገኘዋለን ብሎ ሲል አይ ተቀብሮበት የነበረው መቃብሩ ጎልጎታ ድንቅ ታምራት ይሰራል ሲባል ሰምቻለሁና መቃብሩ ላይ ልጃችንን ብናስቀምጠው ሳለችው። አንቺ ሴት መልካም መክረሻል ብሎ ደብዳቤ አመጣ። ወታደሮችን ጠራ። ደብዳቤ ጻፈ። ዛቲ ጦማር ዘተፈኖት ማህበ ጢባሪዎስ ቄሳር ንጉሰ ምድር፣ በምድር ከነገሰ ከጢባሪዎስ ቄሳር ይህች ደብዳቤ ተላከች። ትብጻ ሀበ ጊዜ ኢየሱስ ክርስቶስ ንጉሰ ሰማያት ምድር፣ በሰማይ በምድር ነግሰ ወደምትኖረው ወደ ጌታ ኢየሱስ ክርስቶስ ትድረስ። ጌታዬ የፈጠረው አንድያ ልጄ ሞቶብኛል፣ አልጋዬን የሚወርስ የሚናዘኝ የለም ከሱ በቀር፣ እባክህ ከሞት አስነሳልኝ። ይህን ብታደርግልኝ ስዕለት እሳላለሁ፣ አከብርሃለሁ፣ አመልክሃለሁ ብሎ ደብዳቤ ጽፎ ለወታደሮቹ ላከ። ወታደሮቹ የ3 ወር ጎዳና ተጉዘው ጎልጎታ ላይ ቢያስቀምጡት አፈፍ ብሎ ተነስቶ ስብሐተ እግዚአብሔር ተናገረ። ኢየሱስ ክርስቶስን የባሕርይ አምላክነቱን መሰከረ። ከዚያ በደስታ ተመለሱና ደስ ብሏቸው እንደገና ሆነ ሚስቱ ጌታ ያለችው አቤት ሴት ናት ብለህ ምክሬን ካልናቀኝ ሌላ ደግሞ ነገር ሐሳብ ላቅርብ አለች። ምንድነው የምትይኝ? እስቲ ባለፈው መልካም መክረሻል፣ አሁንሳ አላን። አሁንማው ይሄንን ሁሉ ላደረገልን ለጌታችን ለኢየሱስ ክርስቶስ ምን ወሮታ እንከፍለዋለን አለችው። አይ እህቴ ምን እንከፍለዋለን? እሱ ሁሉ በእጁ ሁሉ በደጁ። አይ እኔ ግን ምክር አለኝ። እንዴት? እናቱ እኮ አልወሰዳትም እስካሁን ድረስ በኢየሩሳሌም ነው ያለች። ነገር ግን አይሁድ ለምቀኝነት አያርፉምና ከወጣችበት ከገባችበት እየወጡ እየገቡ ያሰቃዩዋታል። ከዋለችበት አናሳድርም ካደረችበት አናውልም እያሉ እንደሚያስቸግሯት እንሰማለንና ከዚያ ከምትኖር ወደ ሮሜ እናምጣትና እኔ ደንገጥር አንተ ቋሚ ለጓሚ አገልጋይ ሆነ እሷን አንግሰን እኛ ባሮቿ ሆነን እናገልግላት ብላ የቄሳር የንጉሥ ሚስት ይህን ሐሳብ አቀረበች። አንቺ ሴት ዳግመኛ መልካም ምክር አመጣሽ ብሎ ወታደሮቹን ጠርቶ እነዚያን ወታደሮችን በሉ ሄዱ፣ የጌታ ኢየሱስ ክርስቶስ እናት ማርያም ትባላለች፣ በኢየሩሳሌም ታገኟታላችሁ። ያመጣችኋት እንደሆነ ሹመት ሽልማት ይጠብቃችኋል። ባዶ እጃችሁን ብትመጡ ግን የሰማዩ አምላክ ይመስክር፣ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን ነው የምቆርጥላችሁ ብሎ ሰደዳቸው። ተጉዘውንም የወራት መንገድ እመቤታችን ካለችበት በር ሊደርሱ ጥቂት ሲቀራቸው ቅዱስ ኡራኤል ከሰማይ ወረደ። እንግዲህ የዛሬው በዓል ታሪክ ይሄ ነው። ጌታችን ላከው። ቅዱስ ኡራኤልን ልኮ እመቤታችንን ነጥቆ ወደ ሰማያት ወሰዳት። ከነ ስጋ በአጸደ ስጋ ነጥቆ ይዟት ሄደ። ቅዱስ ኡራኤል ሊቀ መላእክት በግራ በቀኝ ሚካኤል ገብርኤል እያጀቡ ቅዱስ ኡራኤል ታዞ ይዞ ሄደ። ለምን ቢሉ የቄሳር ወታደሮች ካገኟት ለምነው አልቅሰውም ቢሉ እምቢ ብትላቸው እንኳን ለምነው አልቅሰው ይወስዷታልና በምድር ደስታ ልታገኝ ነው እመቤታችን። ጌታ ደግሞ እናቱ በምድር ደስ እንዲላት አይፈልግም። ተድላ ስጋዋን አይፈልግላትም። በነገራችሁ ላይ እግዚአብሔር ወዳጆቹ በምድር ደስ እንዲላቸው አይፈልግም። ለምንድን ነው ደስ እንዲላቸው የማይፈልገው? በምድር የተደሰተ በሰማይ ደስታ አያገኝም። ምርጫው ነው። ስለዚህ ቅዱሳን በምድር ከተደሰቱን በመከራ ነው። በነገራችሁ ላይ እመቤታችን ደስ ብሏት አያውቅም ማለታችን ስጋዊ ደስታ ነው እንጂ መንፈሳዊ ደስታ ከልቧ ጠፍቶ አያውቅም። ለምን? የንጽህና የቅድስና መገለጫ ቅዱስ ጳውሎስ እንደነገረን ከመንፈስ ፍሬዎች አንዱ ደስታ ነው። ደስ መሰየት ግን በመብላት አይደለም፣ በመጠጣት አይደለም፣ በመልበስ አይደለም፣ ኃጢአት በመስራት አይደለም። በመከራ ደስ መሰኘት፣ በሚደርስባት መከራ ሁሉ እያለቀሰች ልቧ ደስተኛ ነው። በስጋ ሐዘን ያገኛታል፣ በነፍሷ ግን ዘውትር ደስተኛ ነበረች። ስለዚህ ተድላ ስጋዋን አይሻላትምና ጌታችን መድኃኒታችን ቅዱስ ኡራኤልን ላከው። ሚካኤል ገብርኤል አጀበው። ቅዱስ ኡራኤል ነጥቆ ወሰደ። በዚህች ዕለት ወስዶ ገነት መካከል ላይ ማዕከለ ገነት ላይ ቢያቆማት በአጠቃላይ ከአዳም ጀምሮ የተነሱ ቅዱሳን በሙሉ ሰገዱ ላቲ። ሁሉም ከአዳም ጀምረው በግንባራቸው ተደፍተው እንዲህ አሉ፣ ይትባረክ እግዚአብሔር አምላክነ ዘፈጠረ ኪያኪ ስጋ እምስጋነ ወአጽም እማጽምነ እስመ ኮንክነ መድኃኒተ ወይም ወብኪ ረከብነ መድኃኒተ ወኮንክነ መርሰ ሕይወት ሙስና። ከጥፋት ከክፋት የጸጥታ ወደብ የሆንሽን መድኃኒትን ያስገኘሽልን አንቺን ያንቺን ስጋ ከኛ ስጋ ያንቺን አጥንት ከኛ አጥንት የፈጠረ
እግዚአብሔር ይክበር ይመስገን ብለው ድፍት ብለው ሰግደውላታል በዚህ ቀን። እንደገና ወደነኑ ዕፀ ወገነት የገነት እጽዋት በሙሉ ድፍት ብሎ ሰግደውላታል። ስለዚህ በዚህ ቀን እመቤታችን ቅዱስ ዑራኤል እመቤታችንን ወደ ሰማይ ያሳረገበት ከነ ስጋ በአጸደ ስጋ ገና ሳታርፍ አበው እመቤታችን ያመሰግኑበት በገነት ያሉት ማለት ነው። እንደገና ዕፀ ወገነት የሰገዱበት ቀን ነው። መምህራችንን እናመሰግናለን። ቃለ ሕይወት ያሰማል። ሌላኛው እጅግ አሳዛኝ ዜና በጓደኛ መከዳት ነው። ለ2 ሚሊዮን ብር ብለው የ2026 ሚስ ወርልድ አሸናፊ ሩታ ይርጋለም እህትን ታላቋን ቅዱሳን ይርጋለምን በኮየ ፈጬ ካገቷት በኋላ 2 ሚሊዮን ብር ቤተሰቦቿ እንዲልኩ ካዘዙ በኋላ እነዚሁ ሰዎች 2 ሚሊዮኑን ካላመጣሽ ብለው ገለዋታል። ይህ እጅግ አስደንጋጭ እና አሳዛኝ መረጃ ነው። እስኪ አብረን እንከታተል። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርበላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ኮየ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል። ቸሩ እግዚአብሔር ለሞተች ሕይወታችን ነፍስ ረፍትን ይስጥልን፣ ለቤተሰቦቿም መጽናናትን ይስጥልን። ኢትዮጵያን ግን ይህን ጭካኔ ይህን መገዳደል ከየት እንዳመጣ ነው ትውልዱ እየተበላሸ እንደሄደ ማሳያ ነው። እባካችሁ ይህ ብር መጣም ቀረም ከምንም ላያድን ይችላል፣ ለምንም ጊዜ ላይሆን ይችላል። ነገር ግን የሰው ልጅ ሕይወት በማይሆን አጋጣሚ በከንቱ ሲጠፋ እጅግ ያሳዝናል፣ እጅግ ልብ ሰባሪ ነው። ቸር እግዚአብሔር ለቤተሰቦቿ መጽናናትን ለሷ ነፍስ ረፍትን ይስጥልን። ውድ ኢትዮጵያን ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።